ሪያል ማድሪድ በሜዳውና በደጋፊት በባየር ሙኒክ 2-1 እጅግ አስፈሪውን ባየር ሙኒክን የተመለከተው። አረ ኦሊሴ አስፈሪ ባየር ሙኒክ። ወደ መጨረሾቹ ደቂቃዎች ላይ ደግሞ አስፈሪውን ሪያል ማድሪድ። ይሄ ጨዋታ አብቅቶለታል፣ አክትሞለታል የሚባል ማድሪድ ሞተ ተቀበረ አይሰራም። ይሄንን ሎጎ ሪያል ማድሪድ የሚባል ቡድን ሻምፒዮንስ ሊግ ላይ አይነህ እያየ ቆፍረህ መሞቱን አረጋግጠ አፈር አልበሰህ ራሱ ዞር ስትል ሊል ይችላል። 2-1 ጠባ ውጤት ነው። ግን ደግሞ ባየር ሙኒክ አድቫንቴጅ አለው ወደ ሜዳው ስለሚመለስ ማለት ነው። ወደ ጀርመን ይዞት ነው የሚመጣው ሪያል ማድሪድ። ግን ጥሩ ጨዋታ ነበር እንደተጠበቀው። ፕሪዲክሽን ላይ እንዳልኳችሁ ይሄንን ጨዋታ አንዱ መምረጥ ከባድ ነው ብያችሁ ነበር። ቦስቲም ስኮር ይገባባል ብለ እለፍ ብዬ ነበር። ቦስቲም ስኮር ቀጣይ የሚደርሰን ባየር ሙኒክ ከሆነ በጣም ነው የምንፈተነው ጋይስ። ይሄ ባየር ሙኒክ ሊጥለን ይችላል ከዚህ ሻምፒዮንስ ሊግ። ማድሪድ አልተመጣጠኑም ጭራሽ ማለት ነው ጭራሽ። አሁን እንደውም እኔ ቀጣዩን ሊግ ለማድሪድ ነኝ። ማድሪድ እንዲያልፍ ማድሪድ ይቀለናል ጀማው እንዴ። ባየር ሙኒክ እንዴ ነው ይሄ የኦሊሴ ኳስ መጨረሻው እንደውም ፔናልቲ ነበር። እሱን ተመረዋል። ብዙ ሚሳቱ ድሎች ዲያዝ እያበላሻቸው ያሉት መጨረሻ ላይ ግልጽ ኳስ 4-2 ምናምን እያገኟቸው የሚሳቱት ኳሶችን አትቁጠሯቸው። ይሄ ባየር ሙኒክ ካገኘን ብትንትናችንን ነው የሚያወጣው። ማድሪድ ቢያልፍ ይሻለናል። ያ ድመት አርኖልድ ራሱ አሲስት አደረገ፣ ዲያዝ አገባ ምናምን። ከኛ የወጡ ተጫዋቾች ግን ያ ቡድን አስታወስኩት በእውነት። ግን ማድሪድ ቢያልፍ ይቀለናል ጀሞ። ይህን ጨዋታ ነበር ሳይ ነበር ነው አርሰናል እዛ እየታከከ 1-0 አሸንፎ ወጣ። ይሄ ጨዋታ ግን ይከብደናል። ነገ ፒኤስጂን አርበር ብለን ስንመለስ ማለት ነው። ሙኒክ መውደቅ አለበት። መቻቹ ደናደን ዘንድሮ እንግዲህ በዚህ የደንቆሮ ባንዲራጅ ማለት ነው ጎማ በሆነ አሰልጣኝ እንግዲህ አጨብጭበን ልንወጣ ነው በቃ። እንዳምነው አጨብጭበን ያለ ምንም ዋንጫ ልንወጣ ነው በቃ። አንተ ዩናይትድን ይዘህ ትገባለህ ከባየር ሙኒክ ጋር የ18 ዓመት ገና የዘር ፈሳሽ እኮ ነው ገና ቤሊንግሃምን ቤንች አድርገህ የምን አባ አንተ ታክቲክ ቀማሪ ነህ ነው የምን አባ። አሁን እንግዲህ አሊያን ዛሬ ናለ በቃ አሳላችንን ልንበላ ነው እንግዲህ። አሁን አከበድከው አላባፈቃሪስ ቪኒ ደግሞ ዛሬ ምን አባ ስታረግ እንደነበረ እኔ አይቻለሁ በቃ። ዝም ብለህ ማይሆን ሹት አለ፣ በዛ ላይ ባዶ ኳስ ትስታለህ። ባርሳ ደግሞ ልንገር በባርሳ ደጋፊ አቡዛ ተደሰት በነገር ለአንተ ነው እኮ ለአንተ እኮ ነው ቁጭ ብሎ የሚጠብቀው እኮ አንተን እኮ አንተን ወይ ያላውን ነው ቁጭ ብሎ የሚጠብቀው። እሺ ምርጡ የቻምፒዮንስ ሊግ ጌም ሙኒክ ከማድሪድ በሙኒክ አሸናፊነት ተጠናቋል። ማድሪድ ያው ባብ ነው ታውቃላችሁ። ተቀጥቅጦ እንደምንም 2-1 ቢሆን አምልጧል ማለት ነው። ብዙ ጎል መግባት ነበረበት። በጣም ያበደ ጌም ነበር። እዚህም እዛም ነበረ። ማን ያንን የነዛን ክለብ ማን ነው ያለ ዱካኩ የሆነ ቲም ማለት ነው። በጣም ያበደ ጌም ነበረ። ኑዌር እንዴት ነው የምችለው በእናትህ በ40 ዓመት አሁንም አርጅተህም እንደዚህ። አረ ጀግና ነው የምር ኑዌር። ማድሪድ ግን ምን አይነት ቲም ነው? ይሁን የማይሞት ቲም ታውቃላችሁ። የተለየ መንፈስ ያለው ቲም ነው። ለማንኛውም ያበደ ጌም ነበረ። ቀጣይም እኔ ሙኒክ እንደሚገለው እርግጠኛ ነኝ። ምክንያቱም በጣም ብዙ ኳስ ይሰጡ ነበር ብዙ ማለት ነው። እና ያበደ ነበር። በጣም ተዝናንተናል። እዛ ማድሪድ ጣራዋን ዘግታ በቤቷ ቅጥቅጥ ነው የተደረገችው። ቅጥቅጥ። አረ ባየር ሙኒኮች ግን ይችላሉ። ኦሊሴ የሚባል ልጅ ቅመም። እንዲሁም ይሄ ጨዋታ እኮ 5-0 4-0 ምናምን ማለቅ የነበረበት ነበረ። መጨረሻ አካባቢ ላይ ብዙ ቻንሶችን ሳቱ እንጂ አረ ባየር ሙኒክ አሁንም አድቫንቴጅ አላቸው። ግን በሜዳቸው እንግዲህ ያው አሸንፈው መውጣት ነው። ያሸንፋሉ ብዬ ደግሞ ተስፋ አደርጋለሁ። በሜዳቸው አላንዝ አሬና ላይ ቅጥቅጥ ነው የሚያደርጓቸው። ግን ምን አይነት ጨዋታ ነው ያገኙ? ደስ የሚል ጨዋታ አክቹሊ። እንዲሁም ኮሜንታተሩ ምን እያለ ነበር? ባስኬትቦል ይመስል በቃ ይሄ የሚያጥቃል በቃ ኦፕን ፕሌይ ደስ የሚል ጨዋታ ሳይፈራሩ ማለት ነው። ያው እንግዲህ ብዙ ቻንስ አበላሽተዋል ባየር ሙኒኮች። ነገር ግን ያው የመልሱ ጨዋታ ላይ እናያለን። ማድሪድን የምትንቀው አይነት ቲም አይደለም። ያው ማድሪድ ወድቋል ምናምን ብላ አትገምትም በሜዳው ስለተሸነፈ። ያው ማድሪድ ነውና ስለምናውቀው ደጋግመን ስላየ ነው። ግን የሚገርም ጨዋታ ነው። ኦሊሴ የሚባለው ልጅ ግን አይ ማድሪድ ሳንቲያጎ በርናቡ ላይ እንደዚህ አልጠብኩም ነበር። አንኤክስፔክትድ ነው የሆነብኝ። ኦፍ ኮርስ ሙኒክ በዚህ ሰዓት በጣም ጸዴ ቡድን ነው፣ ከዚህ በፊትም ተናግሬያለሁ። ግን ደግሞ ይህ ማድሪድ ስለሆነ
አንደርዶግ አታርጉት ምናምን ነገር ብዬ ነበር። ሁለት አይነት ካራክተር ያለው ማድሪድ ነበር የተመለከትነው። እግዚአብሔር መጀመሪያ ምን አይነት አላማ ነው ይዞ የገባው? አሰልጣኙ ተውት በቃ ሲጀመር አሰልጣኝ የላችሁም። ጎስት እንዳለው አሰልጣኝ የላችሁ። አሰልጣኝ ጁድ ቤሊንጋምን የሚያክል ትልቅ ሜንታሊቲ ያለው ትልልቅ ጨዋታዎች ላይ በደም ሼን ማድረግ የሚችል ተጫዋች እያለ ቲያጎ ፒትራች የሚባል ልጅ ያስገባል። ልጁ መጥፎ ልጅ ነው እያልኩ አይደለም፣ ግን እንደዚህ አይነት ጨዋታዎች ላይ የሚያስፈልገው እንደነ ጁድ ቤሊንጋም አይነት ተጫዋች ነበር የሚያስፈልገው። ፕላስ ደግሞ እንዴት መሰላችሁ መጀመሪያ በለው ብሎክ ይሆናል አይደል ትራንዚሽን ነበር መጫወት ፈልጎ የነበረው። በካውንተር ማግኘት የሚፈልጋቸውን እድሎች ምናምን ነገር የሚያገኛቸውን እድሎች መጠቀም ነበር ሐሳቡ ማለት ነው። ልጥልጥ ተደረገ ማለት ነው። ፈርስት ሃፍ ጭራሽ መቋቋም ከብዷቸው ነበር ሙኒኮች ነው። ልክ ያ ነገር ሁለት ጎል አስቆጥሩበት ያን ነገር መቋቋም እንደማይችል ምናምን ነገር ያጫወቱ ያ ስትራቴጂ እንዳልሰራለት ሲያቅ ደግሞ ልክ ሙኒክን ማለት ነው ኢቭን ዶሚኔት አድርጎ መጫወት እንደሚችል ኳሱን ይዞ መጫወት እንደሚችል ሁለት ጎል ከተቆጠረበት በኋላ አሳይቶን እኔ እንደውም መጀመሪያ እንዳየሁት በቃ ዘመናዊ እግር ኳስ ለሪያል ማድሪድ አጫወት ምናምን ነገር ከካልቸራቸው ወጥተው አዳዲስ እንዳሉንሱ አይነት አሰልጣኞች ምናምን መቅጠር አለባቸው ምናምን ብዬ እያሰብኩ ነበር ማለት ነው። ጭራሽ የሲስተም ቡድን ነው ሙኒክ ምናምን በደንብ ዶሚኔት አድርጎት ነበር ኮምፕሊትሊ። ከዛ ግን ሁለት ጎል ከተቆጠረበት በኋላ ኢቭን ቪኒሲየስ የሳተው ድል ጭራሽ መሆን የለም ብዙ ድሎችን ሲያመኩ ነበር። ሶ እነዛን ድሎች በአግባቡ ኢፌክቲቭ ነው ቢጠቀሙና መጀመሪያ በሎሎክ ተጫውቶ በትራንዚሽን ምናምን ነገር መጫወት ባይፈልጉ በቃ ደንግጧቸው ነበር መጀመሪያው ነው ማለት ነው። በአግባቡ ማለት ነው በቃ ወስነውበት ቢገቡ ይሄንን ጨዋታ በእርግጠኝነት አይሸነፉም ነበር። ሶ አሁን እንግዲህ ወደ ባየር ሙኒክ ሜዳ ተጉዞ ማድሪድ አሸንፎ ወይም ደግሞ ካምባክ ሰርቶ ያልፋል ማለት ከባድ ሊሆን ይችላል። የቻምፒየንስ ሊግ ነው ማድሪድ ነው ከዚህ ሲያደርግ ነበር፣ ግን አሁን ላይ ያ ነገር ከባድ ይመስለኛል። ሳንቲያጎ በርናቦ ላይ በፍጹም መሸነፍ የሌለበትን እድል ነው አሳልፎ የሰጠው። እስኪ ስለ ጨዋታው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ። ቬኒሲየስ የሳተው ድል በጣም ነበር የሚያሳዝነው። ቬኒሲየስ ደግሞ እንደዚህ አይነት ጨዋታዎች ላይ ምናምን ነገር ብዙ ጊዜ በእንደዚህ ነገር አናውቀውም። ዛሬ ግን ያ ነገር ተፈጠረ። እስኪ ለማንኛውም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ሙኒክ ምን አይነት ድንቅ ብቃት ነው ያሳያችሁ። ነገር ግን ማድሪድን ማመን ቀብሮ ገሎ ነው ማድሪድን ማመን። ብዙ ኳስ ነው ያባከኑት ሙኒኮች፣ ብዙ ኳስ ቢያንስ 4 ግብ ይሆናል እኮ ያባከናችሁት፣ 4 ግብ ይሆናል ቢያንስ። ወደ ጌሙ ስንመጣ ግን ሙኒክ ምን አይነት አታክ እንዳላቸው በተለይ ሚካኤል ኦሊሴ ተመቻ። ምን አይነት ቻንሶችን ክሬት ሲያደርግ ነበረ ከቀኝ በኩል። ኬን ደግሞ እንደተለመደው ቅርቅር እያደረገች እያኮራችን ነው። ከእንግሊዝ መምጣቷን እያሳየች ማለት ፓፓ የሚገርም ጌም ያየነው። የማድሪድን ቢልድ አፕ እንዳይፈጥሩ ሚድፊልደሩ የሙኒክ በጣም ሶሊድ ነበረ፣ ያበደ ነበረ። ኖየር ደግሞ በጣም ይችላል። በቃ አቅም ያለው ሰው ብቻ። ባየር ሚኒክ ሳንቲያጎ ቤርናባው ድረስ መታ ሪያል ማድሪድን የኪሊያን ኤምባፔን ሪያል ማድሪድ 2-1 ዲክታተሩ አስበላቸው። ፕሪዲክሽን ላይ አግብቶ እንዲሸነፉ ያደርጋቸዋል። ሁሉም ችግር ከኤምባፔ ጋር ነው የምልህ። በቃ ኤምባፔ ነው ችግሩ። የዚህ ቡድን ችግር ኤምባፔ ነው። ገባሽ አይደል? እኔ ደስ የሚለኝ ነገር ማኑ ከጨዋታው በፊት የትርፌ ደጋፊዎች ሳይተኙ ማን ኮርና ምናምን ነገር ማየት ይፈልጋል። እኔ ማየው ባየር ሙኒክ እና ሪያል ማድሪድ ያበደ ጨዋታ ነው ምናምን ብለው ሰከንድ ክለባቸውም ተቀረቀረላቸውም። አርሰናልን ደግሞ ሊቋጥሩ የመጡትን ደግሞ ውግም ያለ የተግማማ ኮርና ጨዋታ አጫውቶ 88ኛ ደቂቃ ላይ ልብ የሚሰብር ጎል 88 ነው 89 90 ብቻ አርቴታ ታይም እንበለው። አርቴታ ታይም ሰክሰስፉል ናይት ሰክሰስፉል ማድሪድ መሸነፏን ወድጄዋለሁ፣ ይመቸኛል። ገባ የምደግፈው ግን አርሰናልን ብቻ ነው። ተረዳኝ። ለአርሰናል ጥቅም ነው ማስበው። ፒኤስጂ እና ባየር ሙኒክ ሰሚፋይናል መግባታቸው ለኔ ምርጥ ነው። ባርሳ ራሱን ሰርተሽ ሰሚፋይናል ላይ እንገናኛለን ማለት ዛሬ እኔ ሳልጮት ነው በሶስተኛ ማርሽን ያሸነፍኩት። ዊ አር ዘ ገነርስ ልታደንቀኝ ይገባል። ጨዋታ ምን አይነት ፉክክር ነበር የተመለከትነው ጋይስ። ባየር ሙኒክ እጅግ በጣም ጽድት ያለ ውጤት ከቤርናባው ይዞ ወደ ጀርመን አሊያንዝ አሬና መመለስ ችሏል። በመጀመሪያ ዙር የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ፍልሚያ ሪያል ማድሪድን ከባየር ሙኒክ ያገናኘው እጅግ በጣም ተጠባቂ ጨዋታ በባየር ሙኒክ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ የተለያየ ከለር ነበራቸው። በፈርስት ሃፉ ባየር ሙኒክ ነበር ኳሱን ይዞ ለማጥቃት ጥረት ሲያደርገው የነበረው ፖሰስ ሲያደርግ የነበረውን ቡድን ባየር ሙኒክ ነበረ። ታዲያ የጥረታቸውም ተሳክቶላቸው በሉዊስ ዲያዝ አማካይነት 41ኛው ደቂቃ ላይ በቆንጆ እንቅስቃሴ ጎል አስቆጥሮ ቀዳሚ ሊሆን ችሎ ነበረ። ሪያል ማድሪዶች በፈርስት ሃፍ ሞር ዳይሬክት ነበሩ ኳሱን በሚያገኙባቸው አጋጣሚዎች ካውንተር አታኮችን ነበር ሲጠቀሙ የነበረው። ነገር ግን ከሰከንድ ሃፍ በኋላ
እንደተጀመረ ባየር ሙኒክ ተጨማሪ ጎል 46ኛው ደቂቃ ላይ በሃሪኬን አማካኝነት ማስቆጠር ቻሉ። በጣም አስደናቂ ጎል ነበር ሃሪኬን ከቦክስ ውጪ ማስቆጠር የቻለው። ታዲያ ጌሙንም እንግዲህ ለማረጋጋት ፈልገው ነበረ። ነገር ግን ሪያል ማድሪዶች ተቀይሮም እንግዲህ ሰከንድ ሃፍ ይበልጥ ጫና የፈጠረው ቡድን ሆኖ ነበረ። ባየር ሙኒኮች ሁለቱን ጎል ማስጠበቅ ፍላጎት የነበረው ቡድን ይመስሉ ነበረ። ነገር ግን ሪያል ማድሪዶች እንግዲህ 74ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ጎል በማስቆጠር ጨዋታው ወደ 2-1 ማምጣት ችሎ ነበር። በርከት ያሉ ሙከራዎችን ማድረግ ችሎ ነበር። ኑዌር በጣም ቆንጆ ሴቮችን ሲያደርጉ ነበር። በአጠቃላይ ግን ተመጣጣኝ ሙከራዎች የታየበት ጨዋታ ነበር። እንደውም ወደ መጨረሻ አካባቢ ላይ ሉዊስ ዲያዝ ከአንዴም ሁለቴ በጣም ጥሩ አጋጣሚዎችን ፓስ ማድረግ እየቻለ አምክኖ ነበረ። ኢንድ ፕሮዳክቶቹ ጥሩ አልነበሩም ማለት ይቻላል። ለሪያል ማድሪድ ግን መጥፎ የሚባል ውጤት ነው ማለት ይቻላል። ያው ተጠናቀቀ ማለት አይደለም፣ ግን መልካም ውጤቱ ለባየር ሙኒክ ይመስላል። ባየር ሙኒክ ዘንድሮ እጅግ በጣም አስፈሪ ቡድን ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በቃ እኮ ባየር ሙኒክ የሚፈልገውን ይዞ ሄደ እኮ። ምንድን ነው የምትጠብቁት? እንደው ለኤምባፔ እግዚአብሔር ምስጋና ይግባው ወደ ጨዋታ የተወሰነ ደቂቃም ቢያንስ እንኳን የሆነ ነገር እንጠብቅ አድርጎናል እንጂ ማድሪድ እኮ በቃ የለም ጎፍ የለም እኮ ጭራሽ አብጄ ሳልጨርስ ገና ገብቶ በ46ኛ ደቂቃ ላይ ወስዶ ቀረቀሩ ሁለተኛ ጎል። ሃሪኬን ግን ምን አይነት ጅብ ነህ! በስመ አብ ምን አይነት ጎል ነው ያገባው! ይመቻችሁ። ደብሊው ባየር ሙኒክ እግዚአብሔር አንተ እኔ ቆይ ተጫዋቾቹ ሲመለሱ እንዴት አይነት ጨዋታ ነው ሲያስጠሉ። ትንሽ እንኳን ኤምባፔ ከገባ በኋላ ትንሽ የተወሰነ ይሻላል። ትንሽ እቺን የምታክል በስመ አብ እንዴት ቅፍፍ ያለን ጨዋታ መሰላችሁ። እግዚአብሔር ቀይሬው ሁላ ወደ አርሰናል ማየት ጀመረ። ያም ቀፋፊ ነው፣ ይሄ ደግሞ ጭራሽ ቅፍፍ ያለ እንዴት እንደሚያስጠሉ ኩትት ያላችሁ። አሁን አንተና አሊያንዝ አሬና ላይ ሄደ ውጤት መቀበል ሪሞንታዳ ይሄ ነው እግር እና ሲዝ ማድሪድ ይቀለብሷል። ቀጣይ ይህንን ጨዋታ ማድሪድ ይቀለብሷል ብለን አሁን በኮንፊደንስ መናገር በጣም ከባድ ነው። ጀማው የምሪ ነው። ምክንያቱም ሳንቲያጎ በርናባው ላይ ሙኒክ መጥቶ አንቀረቀበው። ቲሙ ዶሚኔት አድርገውታል ጨዋታውን እንጂ ነው ጨዋታውን አሸንፈው መውጣት የቻሉት እና እነ ኪሊያንን እነ ቪሊን ያዘው ቲም በዚህኛው እንደነገሩ ግን የቡድን ስትራክቸራቸው ራሱ አይገናኝም ነው ምላችሁ። ማንዬ በፍጹም አይገናኝም። ሙኒክ የዚህ ውድድር አስፈሪው ቲም ነው ይላል አብዛኛው የእግር ኳስ ቤተሰብ። አሁን እኔ ጥያቄ የእግር ኳስ ቤተሰብ ሆይ ይሄንን ጨዋታ ማድሪድ ሊቀለብሱ ይችላል ብለህ ታስባለህ? እስቲ ሀሳባችሁን አካፍሉ። ይሆናል አይሆንም? በቃ እዚህ ጋር ደግሞ ባየር ሙኒክ ሪያል ማድሪድን 2-1 ቀጥቀጥ ነው ያደረገው ሜዳው ላይ። አረ ተጫዋች ሃሪኬን ምን አይነት ሹት ነው በእናታችሁ የለቀቀበት። የኛ ተጫዋች የቀድሞ ተጫዋቻችን ሉዊስ ዲያዝ ሉቾ እንዴት እንደናፈቀኝ ከምር እኮ ነው የምላችሁ። ወይኔ አላቅም ብቻ። ለማንኛውም ማለት ነው ሙኒኮች ዛሬ እጅግ በጣም ልዩ ነበሩ። ያው ሪያል ማድሪዶች ማለት ነው በሜዳቸው ይሄንን ውጤት ባይዜ ሁለታች አድርገው መውጣት የሚችሉበትን ሁሉ እድል ማፔ ስንት ኳስ ነበር ሲያበላሽ የነበረው። ብዙ ጎሎችን ማስቆጠር የሚችሉባቸውን ቻንሶች ሲያጠፉ ነበር ሪያል ማድሪዶች። እና እንግዲህ በሜዳቸው 2-1 በሙኒክ ተሸንፈዋል። ሙኒኮችን ግን አለማድነቅ አይቻልም። የሚጫወቱበት መንገድ እንዴት ነው ኳስ የሚጫወቱት? በስማም የፖዚሽን ፎቶ እንዴት እንደሚያምር እግዚአብሔር እንዴት አባቱ ነው የሚያምረው ጨዋታቸው ሙኒክ። አረ በስማም ትንሽ መከላከል ላይ ድክመት አሳዩ እንጂ የሚገርመውን ባየር ሙኒክ ነው ዛሬ ተመለከተ። እዚህ ጋር ደግሞ ሌላ ትኩሳት ዛሬም በሜዳችን ተሰጠን በሜዳችን የኛው ልጅ ነው እንግዲህ ያው የመጀመሪያውን ጎል ያገባ ሁለተኛውን ሃሪኬን አገባ። ሉዊስ ዲያዝ ግን ዝም ብዬ ሳይ እግዚአብሔር ምስክር በቃ አሳቀቃለሁ፣ አፍራለሁ። የምሬን ነው መውጣት የሌለበት ልጅ የምሬን ነው። አይ ሉዊስ ዲያዝ ተሰጥቶናል እንግዲህ እኛ ማድሪዶች እንግዲህ ተሸንፈናል። ዛሬም ሙኒክ ሜዳ ደን እንቀለብሰዋለን ማለት የማይታሰብ ነው። የምሬን ነው። በጣም አሪፍ ጨዋታ ነው ያለ ሜዳቸው ሲጫወቱ የነበሩት። ያሳዩት ያለ ብቃት የሚገርም ነበረ። ኮርቶ አለመኖሩ ግን ጎርቶናል። ያራዳ ልጆች እኛ ፒኤስጂን ጥለን ካለፍነ እስከዛ አይመለስ ሜቢ ካለፈ ሪያል ማድሪድ ግን ምንም ማድረግ አንችልም። እኛ የ15 ጊዜ የአውሮፓ ሻምፒዮንስ ሊጎች ብንወድቅም ችግር የለብንም። ገናና ንጉስ ነን። ግን ማድሪድ ተሸንፏል። ምን ጠብቃችሁ ነበር? ያ ዲክታተር ሜዳ ውስጥ እያለ ሊያሸንፉ አይችሉም እንዴ? በቃ ኤምባፔ ማላችሁ እንዴ ልንገራችሁ፣ ሪያል ማድሪድ ይሸነፋል። ሪያል ማድሪድ አንድ ቢያገባም እሱንም ኤምባፔ ነው የሚያገባው። ጥቅም የሌለው ጎል ነው። የኤምባፔ ጎሎች ቫልዩ የላቸውም። ሪያል ማድሪድ ቤት ውስጥ ከኤምባፔ ጎል የቪኒሺየስ ጎሎች ቫልዩ አላቸው እንዴ። ኤምባፔ ማለት ነው አይኖ በጣም የሚችል ተጫዋች ነው፣ ግን አይሆንም። በቃ አይሆንም።
ገብቷችኋል? አሁን የቀጣዩ ጨዋታ ላይ ባይኖር ምባፔ ሊያሸንፍ ይችላል ሪያል ማድሪድ። ገብቷችኋል? ምን አይነት ካውንተር ሎንግ ቦል በጣም ሙኒክ ይከፍታል። ሎንግ ቦል ዝም ብሎ አይጫወቱባቸው። ቪኒሺየስ ያን የመሰለ ኳስ ያን ኳስ ያ ዲክታተር ቢሆን በፍጹም አይስትባቸውም ነበር። ማን ምባፔ የተባልክ ሰውዬ እባክህ እንዴ! የሪያል ማድሪድን እኔ የምር ነገ በደንብ ቪዲዮ ሰራላችኋለሁ። እግዚአብሔርን ምላችሁ የሪያል ማድሪድ ኳስ ሲይዝ ማለት ነው ምባፔና ቪኒሺየስ ብቻ ነው ከመሃል ሜዳ የሚያልፉት። ሌላ ማንም በዚህ እንደዚህ እየተጫወታችሁ ኳስ መቼም ጨዋታ ልታሸንፏችሁ መቼም ማለት ነው። የመልሱ ጨዋታ ላይ ጭራሽ ሙኒክ እንዳይጨክንባችሁ። ኦሊሴ ባለጌ ነው። ሶስቱ ኦሊሴ፣ ሉዊስ ዲያዝ፣ ሃሪ ኬን የሆነ ሰው ሊገላችሁ ይገባል።